የምረጡኝ ቅስቀሳ ስላደረግሽ ነው። ቢያንስ እንኳን ለኔ ትንሽ ጊዜ ሊኖረው ይገባል። ቆይ ግን ምን እየሆንኩ ነው? ከወዴት ደረጃ ጋር እሳት እንደዚህ መሆን ይልኩ እንዴት ተሸነፍኩላ ብታስብስ? ስላልመረጠኝ የቀመ ቢመስሎስ? እባክህ ይበቃናል። ታክሲ ላይ ውጣ። አዎ ልክ ነሽ። ቸኩሎና እንዲሁም ባለማስተዋልም ውሳኔ ወስኖ የነበረው አምነን በአሁኑ ሰዓት ግን ግራ እየተጋባ እየመጣ ይመስላል። ይኸውም ከዚህ በፊት ክፍል እንዳየነውና እንደተመለከትነውም ጄሪን የወደፊት ሚስቴ ትሆኛለች በማለትም ካሉት ሴቶች በመካከልም መርጧትም ነበረ። ነገር ግን ምንም አይነት ቅንጣት ያህል ፍቅር እንደሌለውም ያሳያል። እሱ ግን የሚያፈቅረውና የሚወደውን ብሌንን ነው። ብሌንም እንዲሁ በምትኩ ትወደዋለች፣ ታፈቅረዋለች። ይሄ ምርጫ ከተጠናቀቀማ ምን አስቀመጠኝ በማለትም ለመሄድ ብትወስንም ነገር ግን የአምነን እናትም በፍጹም መሄድና እንዲሁም መንቀሳቀስ የለባችሁም እኔ እስካልፈቀድኩ ድረስ በማለትም ከቤቱ እንድትቆይና እንዲሁም የመኖር ጊዜዋንም ለማራዘብም አስወስናታለች ማለት ነው። በዚህ ቀደም ክፍልም እንዳየነውና እንደተመለከትነውም ጄሪም ከሜርሲ ጋር ተመሰጣጥራም አንዳንድ ነገሮችንም ተንኮሎችንም ለመስራትና እንዲሁም እሷንም የአምነን እናትን ለመሰለልም ቀጥራትም ስለሆነ አሁን ላይ ጄሪ እናት ሚስቱ በማለትም እሷም ለማስተዋወቅ ሞክራም ነበረ። ነገር ግን አሁን ላይ አምነን እሷን ስለማይወዳትና ስለማያፈቅራትም እሷም ወደ ዳር እያለች መጣለች። በሌላ በኩል አሁን ላይም በቃ ችግር የለውም ባለቤቴ የወደፊት ባለቤቴ የሚሆነውን ማስደሰትና እንዲሁም ጥሩ ጊዜ ማሳለፍ ይኖርብናል በማለትም የወይን ጊዜያቶችን ለማሳለፍ ሞክራለች። ሜርስም ቢሆን ችግር የለውም እንደዚህ ካደረግሽማ የወንድሜ ልጅ ተደሰተ ማለት ነው በማለትም በሀሳቧም ተስማምታለች ማለት ነው። በሌላ በኩል ሴፈን የአምነን እናትን እያጠመደቻትና እንዲሁም እንዴት እስከ እጇ እንደምትገባላት እያሰበችና እያምሰለሰለችም ትገኛለች። ይኸውም ይሄ የሚስትነት ውድድሩም ካለቀ በኋላ እኔ ወደየትና በየት እንደሚሄድ ግራ ገብቶኛል። ስለዚህ ከድርጅቱ ሰው ካስፈለገና እንዲሁም ረዳት ካስፈለገች አጋዥሽ ሆኜ መቆየት እችላለሁ ወይ በማለትም ነግራታለች ማለት ነው። ታዲያም የአምነን እናትም ችግር የለውም ትቆያለሽ በማለትም ሜርሲንም ለማጥመድ መንገድ እያደረገቻትም ትገኛለች። እንግዲህ ይሁዳም የጌታችን መድኃኒታችን ኢየሱስ ክርስቶስንም በ30 ዲናር እንደሸጠው ይታወቃል። ስለዚህ የአምነን እናት እንግዲህ ቻየው በማለትም ከራሷ ጋርም እያወራችም ነበረ። በዚህ ድራማ ላይ የምንማረውና የምናየውም በአንድ በኩል የዋህነት እንዲሁም በአንድ በኩል ደግሞ እንዲሁ ውስጥ ለውስጥ የሚሄዱ ሰዎችንና እንዲሁም በጣም ቀናተኛ ሰዎችንም በተደጋጋሚም ደግሞ በአጠቃላይ ተንኮልንም የምናይበት ነው ማለት ነው። ነገር ግን ከእንደዚህ አይነት ሰው እንድንጠነቀቅና እንድንጠበቅም የሚያስተምር ድራማ ነው። ሰላም ጤና ይስጥልን ውድና የተከበራችሁ የቻናሌ ተከታታዮች እንደምን አላችሁ? ዛሬም በድር ድራማ በክፍል 6 መጥቻለሁ ማለት ነው። እናንተም እንደተለመደው ላይክ፣ ሼር፣ ኮሜንት እያደረጋችሁ አበረታቱኝ። ስለምታበረታቱኝም ከልብ አመሰግናለሁ በማለት እንግዲህ አምነን ግራ ቢጋባም ነገር ግን የልቡን ሴት ብሌንን አቅፎም እያወራትና እንዲሁም አንዳንድ ነገሮችንም እያወያያትና እንዲሁም በምን አይነት ሁኔታም እያለቀሰች እንደሆነም እየጠየቃት ነው ማለት ነው። ታዲያም በሆነውና በተፈጠረውም ነገር በጣም አዝኛለሁ። ደግሞም ለምንድን ነው እንደዚህ ከብቶሽና እንዲሁም
በጣም ደስተኛ ያልሆንሽው በማለትም ጥያቄም እየጠየቃት ነው። እሷም ደግሞ ምንም ነገር እንዳልተሳካላትና እንዲሁም ህይወቷም እንደተመሰቃቀለ እየተናገረች ነው። በዚህ አጋጣሚ ግን እኔ ጄሪን ስለመረጣትና እንዲሁም እሱ ለሚስትነትም ስለመረጣት እኔ የቅናት መንፈስ እየታየብኝ ሊሆን ይችላል እኮ በማለትም እንዲሁም እንደማያውቅባትም እያስመሰለችም ነበረ። እሱም ደግሞ በቃ የሚሰማውን ስሜትም ታውቅብኛለች በማለትም አንዳንድ ነገሮችንም እያመሰላሰሉ ባሉበት ሰዓትም ከክፍሌ ውጣልኝ በማለትም አስወጥታው ሶፋ ላይ እንዲያድር አድርገዋለች ማለት ነው። ሌላኛው እንግዲህ የጄሪና የሜርሲ ጓደኝነትም አሁን ላይ አምነን በማምሸቱና እንዲሁም ከወይን ሰዓቱም ስላልደረሰ እየተናደደች ነበረ። በዚህ አጋጣሚም ወይኑን በመጠጣትና ጭብስ ብለው ጠጥተው ሰክረውም ነበረ ያደሩት። በዚህ እንግዲህ ወይዘሮ ዛራም ስታያቸውና ስትመለከታቸውም በጣም አዝነብባቸውም ነበረ። በሌላኛው የሜርሲና እንዲሁም የወይዘሮ ዛራ ግንኙነት ወይዘሮ ዛራ ሜርሲን ስታያትና ስትመለከታትም ምኗም አልጣመቻትም። ምን አይነት ናት? ምኗን ቀልበቢስ አመጡብኝ እያለችም በጣም እየተናደደችም ነበረ። እንዲሁም በተቃራኒውም አሁን ላይም በቃ ብሌንም በጣም መልካምና እንዲሁም ጥሩ ልጅ እንደሆነችም እየነገረቻት ነው ወይዘሮ ሳራ። እንግዲህ በዚህ አጋጣሚ አሁን ላይ ሜርሲም ቢሆን ተንኮለኛ ሁና ነው የቀረበችው። ጄሪን ስትቀርባትም መጠቀሚያ ነው እንጂ እሷን እውን ለእሷ ለመጥቀም አይደለም ማለት ነው። እንግዲህ ዶክሜንቶችን በምታገላብጥበት ሰዓትም ሲፈን አይታትም ነበረ። ሲፈንም ወዲያውኑ ተደነጋግጣ ይህን ዶክሜንትም ከኮሜድኖ ስታስቀምጥም እንግዲህ ቀልቃላዋ ሜርሲም ገብታ ይሄ ነገር ሊያመልጠኝ አይገባም በማለትም እንግዲህ በባለፈው ክፍልም አይተናትም ነበረ። ይዘው ሄዳም ወረቀቱንም ሆነ ዶክሜንቱንም አንብበውም ነበር። ይሄውም ከአምነን ሌላ ልጅ እንዳለና እንዲሁም ተደብቆ እንዳለም እሷም አይታም ነበረ። ይች ሴትዮ ምን አይነት ከሃዲና እንዲሁም አስመሳይ ናት? እንደዚህ ሌላ ልጅ እያላት ለምን ደበቀች? ምን አስፈለገ? በማለትም ሚስጥሩን ማውቃባታለች ማለት ነው። ይህን ወረቀትም ያየችውን ያስቀምጠችውም እንግዲህ ሁሉንም ነገር የአምነን እናት ናት። በዚህ አጋጣሚም ደግሞ ሲፈንም እየተከታተለቻት ነው። ሲፈን የአምነንን እናት ከእጄ ትገቢያለሽ፣ ከዚህ በኋላ ጉድ አደርግሻለሁ በማለትም እየፎከረችና እየዛተች ነው። በሌላ በኩል አሁን ላይም ስልክም ተደውሎላታል ማለት ነው። ልኳ ነው የሚያሳያት። ደግሞም እኔን ስታይ መደንገጥ አለባት በማለትም እንግዲህ ሁኔታውንም እያወራችም ነበረ። ደግሞም እኔ የሚያናድደኝና እንዲሁም በጣም የሚያስጠላው የሜርሲ ዛራን እንዴት አድርጋ እንደምትነቃትና እንዲሁም የሰውኛ ባህሪ የሌላት ሴት መሆኗንም ያሳያል ማለት ነው። እንግዲህ በቀጣይ ቪዲዮስ በምን አይነት መንገድ ይመጡ ይሆን? ጄሪ አምነንን ለምንድን ነው ውጭ አደርከው? እንዲሁ ስራ በዝቶብህ ውጭ ካደርግ ከድርጅቱ እኔ ተተክቼም ልሰራና እንዲሁም ጥሩ ጊዜ ልናሳልፍ እንችላለን፣ ስራውንም በጥሩ ሁኔታ እናስኬደዋለን በማለትም እንግዲህ ከማዕድ ላይ አንስተውም ነበረ። ታዲያም የአምነን እናትም የት ነው ያደርከው በማለትም አፍጥጣበታለች። አምናንም ደንግጦም ነበረ ቪዲዮ ያቆመው። ታዲያም የዛሬ ቪዲዮ ያቆመው ከዚህ ላይ ነበረ። በቀጣይ ቪዲዮስ በምን አይነት መንገድ ይመጡ ይሆን? እንግዲህ ብሌንና አምነን በፍቅር እየከነፉ ይገኛሉ። ነገር ግን ወረተኛዋ ጄሪም ቢሆን በአሁኑ ሰዓትም የሚስትነት ምርጫ የኔ ነው ድሉ ብትልም ነገር ግን እሷ ያው ትሸነፋለች ማለት ነው። እናም ቤተሰብ የነበረን ቆይታ ይሄን ይመስል ነበረ። ስለተከታተላችሁኝና አብራችሁ ስለቆያችሁ ከልብ አመሰግናለሁ። መልካም ጊዜ ባይ